በስተመጨረሻም ወይዘሮ ሜላት ከጠበቃው ጋር ተስማምታለች። ወይዘሮ ሜላት ከጠበቃው ጋር የስምምነት ውል አድርጋለች። እንግዲህ ወይዘሮ ሜላትና ጠበቃው ሲዋዋሉ የሚያሳየው ምስል ነው። እዚህ ላይ አለፍ አለፍ እያልኩኝ ቪዲዮውንም ይዤላችሁ እመጣለሁ። ምናሴ ልደቱን አክብሯል። ምናሴ በደማቅ ሁኔታ ልደቱ ተከብሮለታል። የምናሴ ልደት እንዴት ነው የተከበረው? በምናሴ ልደት ላይስ ምን ተከሰተ የሚለውን እንደዚሁም ደግሞ ጠበቃውና ወይዘሮ ሜላት በምንድን ነው ውል የተዋዋሉት የሚለውን ዛሬ በጣም አዳዲስ ነገሮች አሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። ቪዲዮውን አለፍ አለፍ እያልኩ አስገባላችኋለሁ። እስከ መጨረሻ ድረስ ለመከታተል ሞክሩ። እንግዲህ ወይዘሮ ሜላት ከጠበቃው ጋር መስማማቷን መግቢያው ላይ እንደነገርኳችሁ ወይዘሮ ሜላት ከጠበቃው ጋር እየተስማማችባቸው ውሎችን እየፈረመች ነው። እንግዲህ እንደዚህ የምናየው ጠበቃውን እንዴት አመነችው ለሚለው አሴርና ታረቀኝ ብዙ ዋጋ ከፍለዋል። እንግዲህ አሴር ጠበቃውን ፈልጎ እንደዚሁም ወይዘሮ ሜላት በፊት የነበረችበትንና አሁን ያለችበትን እያንዳንዱ ሁኔታ አስረድቶታል። ጠበቃውም የወይዘሮ ሜላትን ኬዝ ለመያዝ ሙሉ ፈቃደኛ ነው። እንደዚሁም ደግሞ የወይዘሮ ሜላትን ክስ የያዘው ዋና ዳኛ ለፍትህ የሚሰራና በምንም አይነት ነገር ወደኋላ የማይል ጀግና ታማኝ ሕዝብ አገልጋይ ሰው እንደሆነ እንግዲህ ጠበቃው ሲናገር ተደምጧል። ዛሬ ዳኛውም ቃል ሰጥቷል። የወይዘሮ ሜላት ኬዝ ድጋሚ እንደገና መነሳት እንዳለበትና ለፍርድ ካሁን በፊት ለሁለተኛ ቀጠሮ ተሰጥቷቸው ነበረ። እንግዲህ ፍርድ ቤት በሄደችበት ጊዜ ቀጠሮ ተራዝሞ ለሌላ ጊዜ ነበረ የተቀጠረው። ምክንያቱም ወይዘሮ ሜላት ሙሉ ለሙሉ ከድርጅቷም ሆነ ከንብረቷ ነጻ ናት፣ ወይም ሙሉ ለሙሉ ከዛን ንብረትም ሆነ ድርጅት የላትም ተብሎም አልተወሰነም፣ አላትም ተብሎም አልተወሰነም። ተራዝሞ ነበር፣ ለሁለት ወር ነበር የተራዘመው። አሁን ላይ ጠበቃው እንዳደስ ይሄንን ኬዝ አስነስቶ አስቸኳይ ስብሰባ በመጥራት ዳኛው እንደገና እንዳድስ እንድመረመር ፍቃደኛ ሆኗል። እንግዲህ ይህ ነገር ቤቲን አናዷታል። ቤቲ እንደሚታወቀው እዝራ ትሬዲንግን የአቶ በቃሉን ድርጅት ማለት ነው ሙሉ ለሙሉ እየተቆጣጠረች ብቻ ሳይሆን ወይዘሮ ሜላት የነበራትን ንብረት፣ የቀድሞ ንብረቶቿን፣ ቤቷንም ሆነ ድርጅቷን እያንዳንዱ ነገር ከእጇ አስገብታለች። ቤቲ በአሁኑ ላይ ወይዘሮ ሜላትን ፈጽሞ እኔ ጋር አትደርሽም በማለት ከሷ ጋር የመነጋገር ፍላጎት እንኳን የላትም። እንግዲህ ምክንያቱም ወይዘሮ ሜላት በአሁኑ ላይ እንደሚታወቀው ጊዜ ጥሏት በዚህን ሁኔታ ነው ያለችው። ነገር ግን ቤቲ ደግሞ እህቷን ሁሉ መስዋዕት አድርጋ ለረጅም ጊዜ ስታቅደውና ስትፈልገው የነበረውን ንብረት የአቶ በቃሉን ንብረትም ሆነ የወይዘሮ ሜላትን ሙሉ ንብረት በሷ እጅ ነው ያለው። አይታ የማታውቀውን ህይወት እየኖረች ትገኛለች ቤቲ። እርግጥ በእህቷ ጽዮን ሞት በጣም አዝናለች። ቤቲ ለረጅም ጊዜ የሀዘን ልብስ ከላይዋ ላይ ሳይወርድ ነበረ የኖረው። ነገር ግን እቅዷን አሁንም ሆነ በፊት እያሳካች የነበረችበት ሁኔታ ነው ያለው። እንግዲህ በተደጋጋሚ ወይዘሮ ሜላት ቤቲን በአካል አግኝታ ለማናገር ፈልጋ ነበር። ነገር ግን ፈጽሞ ቤቲ ከወይዘሮ ሜላት ጋር የመነጋገር ትርፍ ጊዜ እንደሌላት ነበረ የነገረቻት። ምክንያቱም የወይዘሮ ሜላትን ሁኔታ አይታ ንቃት ማለት ነው። አሁን በቅርብ ጊዜ ወይዘሮ ሜላት ወደ ድርጅቷም ሆነ ወደ ንብረቷ እንደምትመለስ ደግሞ ጠበቃውና እንደዚሁም ታረቀኝ አሴርም ጨምሮ ለወይዘሮ ሜላት መልካም ዜና አበስረዋታል ማለት ነው። ወደ ምናሴ ልደት ስንመለስ እንግዲህ ምናሴ በጣም ተጨናንቆ ነበረ ልደቱ እየቀረበ እንደሆነ፣ እንደዚሁም የባለፉት አመታቶችን የበፊት ልደቶቹን ሲያከብር ከቤተሰቦቹ ጋር በጣም በደስታ እንደሚያከብር ብዙ ዝግጅት እንደሚያደርጉለትና እሱ ያንን ቀን ማስታወስም እንኳን ባይፈልግ ቤተሰቦቹ ያንን ቀን እንደማይረሱትና ለሱ ልደት ምን እናድርግ ብለው መጨነቃቸው እንደማይቀር እያሰበ እየተጨነቀ ነበረ። የምናሴ ልደት እንደተፈራው ሳይሆን በጣም በደማቅ ሁኔታ ነው የተከበረለት። የምናሴ ልደት እንዲከበር ዋና ሚና የተጫወተችው ሰላምዬ ነች። ሰላም እንግዲህ
በአስተናጋጅ ስራዋ ላይ በጣም ከፍ ያለ ቲፕ ተሰጥቷታል። ከባለፈው ፓርት ላይ እንዳየ ነው በጣም ተደናግጣ ነበረ ብሩን እየቆጠረች የነበረው። ፈጣሪዋንም አመስግና ፈጣሪ ይሄን ገንዘብ እየሰጠኸኝ አሁን ድንገት የምናሴን ልደት እንዳከብርለት ብለህ ነው ወይ በማለት ፈጣሪዋንም ስታመሰግን ነበር። ሰላም ብዙም ሳትቆይ የስራ ሰዓቷን ስለጨረሰች ወደ ቤት ነው የሄደችው። እንግዲህ ወይዘሮ ሜላት በወቅቱ ወደ ስራ ለመሄድ እየተዘጋጀች ነበረ። ታረቀኝን አናግረው ለኔ የሚሆን ስራ ፈልግልኝ ብላው፣ እርግጥ እስካሁን ድረስ ወይዘሮ ሜላት ላንቺ የሚሆን ስራ የለም፣ ነገር ግን ለልጆችሽ የሚሆን ስራ አይጠፋም በማለት ብዙ ጊዜ ለሰላም የተለያዩ ቦታዎች ስራ ፈልጎላታል። በተለይ ደግሞ አሁን እየሰራችበት ያለው ካፍቴሪያ ደሞዙም ከሌሎቹ ቦታዎች ሻል ያለ እንደሆነና የሰዓት ገደቡ ለራሱ የተወሰነ የሰዓት ገደብ ስላለው በጣም በዚህ ስራ ላይ እንደተስማማት እንግዲህ እያየን ነው። ምንም እንኳን የበፊት ህይወቷን ስታስታውስ በጣም ስሜቷ ቢጎዳም፣ ነገር ግን አሁን ያለችበት ስራ የተሻለ ከሚባሉት ስራዎች ውስጥ አንዱ ነው። እንግዲህ የምናሴን ልደት በደማቅ ሁኔታ ሲያከብሩ ምናሴ እንባውን መቆጣጠር አቅቶታል። ምክንያቱም ቤተሰቡ ምን ያህል መስዋዕት ከፍሎ የሱን ልደት እያከበረለት እንደሆነ፣ በተለይ ደግሞ ሰላም ከየት አመጣቸው ይሄን ገንዘብ በመባባል እርስ በራሳቸው ሲጠቃቀሱ ነበረ። ሰላም ለዚህ ቤተሰብ ብዙ ከአስቤዛ ጀምሮ ብዙ ነገሮችን እየቻለች እንደዚሁም ከምናሴ ጋር እየተባበሩ አልፎ አልፎ እያዋጡ ሁሉ ነው አንዳንድ በቤት ውስጥ የሚሰሩ ምግቦችን ለራሱ የሚገዙትና ለዚህን ሁሉ ዝግጅት ለዚህን ሁሉ ወጪ እንዴት ከየት አመጣችሁ የሚለውን ተበድራ እንዳይሆን የሆነ ህገ ወጥ ስራ ሰርታ እንዳይሆን ራሷን ሌላ አደጋ ውስጥ አስገብታ እንዳይሆን በማለት ሲነጋገሩ ነበረ። ሰላም ግን ምንም ነገር እንደሌለና ኖርማል እንደሆነ ልደቱንም ደግሞ በደስታ ማክበር እንዳለባቸውም ስትናገር ነበር። ሰላም የትልቅነት ደረጃዋን በቤት ውስጥ የመጀመሪያ ልጅ እንደመሆኗ ሁሉ በጣም ትልቅ አስተዋጽኦ ነው እያደረገች ያለችው። እንግዲህ ወይዘሮ ሜላት ከባለፈው ፓርት ላይ እንዳያችሁት ወደ መጨረሻ አካባቢ በታረቀኝ አማካኝነት ወደ ስራ ልትሄድ ተዘጋጅታ ከቤትም ወጥታ ነበረ። ምናሴም ደግሞ ወይዘሮ ሜላትን ተከታትሏት ወጥቶ እያያት ነበረ። ምናሴ ወይዘሮ ሜላትን ተከታትሎ ከወጣም በኋላ የምትሄድበትን እየተከታተለ ነበረ። ወይዘሮ ሜላት በቀጥታ የሄደችው ወደ ታረቀኝ ነው። ምክንያቱም ቦታውን የሚነግራትና የስራውን አይነት የሚነግራት እሱ ነው። ከዛም በኋላ ነው ወደ ስራ የምትሄደው። ሁሉም ነገር በመከታተል ደርሶበት ወይዘሮ ሜላት የደረሳት ስራ ለሷ እንደማይሆንና ምናሴ ከዛ ቦታ እንድትመለስ አድርጓታል። ከዛም በኋላ እንግዲህ ወይዘሮ ሜላት በጣም ተናዳ ነበረ ወደ ቤት የተመለሰችው። ምክንያቱም ይሄንን ስራ ብዙ ለፍታበት ብዙ ሞክራ ነው ያገኘችው። ምክንያቱም ላንቺ የሚሆን ስራ የለም ለልጆቹ ነው እንጂ እያለ ታረቀኝ በጣም ብዙ ጊዜ ይነግራት ነበረ። አሁን ላይ ግን እኔ ሰው አይደለሁም ወይ ለምንድን ነው ለእኔ የሚሆን ስራ የሌለው በማለት ከቁጣ ጋር ስትናገር ለልጇ ልደት አንድ ነገር ማድረግ ስለነበረባት ወይዘሮ ሜላት በዛን አማካኝነት ነው እንግዲህ ወደ ስራ ልትገባ የተነሳሳቸው። ወይዘሮ ሜላት ስራ ገባችም አልገባችም የምናሴ ልደት ግን በሰላም አማካኝነት ከፈጣሪ በታች ማለት ነው ይከበርለት ነበረ። የምናሴ ልደት በጣም በደማቅ ሁኔታ ነው የተከበረው። ወይዘሮ ሜላትም ካሁን በኋላ ታረቀኝ ያመጣላትን ስራ መስራት እንደሌለባት ሁላቸውም ተስማምተውበታል። እንግዲህ ወይዘሮ ሜላት በአሁኑ ላይ ተስፋ ከመቁረጥ ይልቅ ወደ ተስፋ ሰጪ ሀሳቦች እየመጣች ነው። እያንዳንዱ ፋይሎችን ሰብስባ ለጠበቃው ሰጥተዋለች። ለጠበቃውም አደራ ብለዋለች። በብዙ ሰዎች ተከድቻለሁ፣ ፍትህ እፈልጋለሁ ብለው ነግረዋለች። ጠበቃውም ፈጽሞ ይህ ነገር የሚያሳስብ እንዳልሆነ እንደዚሁም የእሷ እገዛ ካለበት በተለይ ነገሮችን ቀለል እንደሚያደርገውና በቅርብ ጊዜ የወይዘሮ ሜላት ድርጅት እንደሚመለስ እንግዲህ ቃል ገብቶላታል። ቤት ውስጥ በማለት ስትጠይቅ ነበረ ወይዘሮ ሜላት። ምክንያቱም ከተመለሰ አይቀር ሁሉንም ነገሮቿን ነው የምትፈልገው። ነገር ግን በቅድሚያ ድርጅቱ እንደዚሁም ደግሞ ቀስ እያሉ የቤቶቹ ፋይሎች አሁንም እንዳልተዘጉና ሁሉም ነገሮች ክትትል ላይ እንዳሉ ነው እንግዲህ አሁን ላይ ያየ ነው። ወይዘሮ ሜላት እና ልጆቿ በቅርብ ጊዜ ወደ ነበሩበት ሁኔታቸው ይመለሳሉ። ይህን ደግሞ ጠበቃው ነው ቃል የገባላት።
ወይዘሮ ሜላት በዚህን ህይወቷ ራሷም ልጆቿም እንደዚሁ ብዙ ተመልካቾችን አስተማሪ የሆነ የሚገስጽ ታሪክ ነው። ምክንያቱም ወይዘሮ ሜላት በፊት ለሰራተኞቿ ምን አይነት ሴት እንደነበረች በተለይ ደግሞ ሰላም ሰራተኞቿን ብዙ የምታስቸግር እንደሆነች በሰላም ምክንያት ብዙ ሰራተኞች ይወጡ እንደነበረ አይተናል። ሀና ጋር ለራሱ በጣም ብዙ ጊዜ ይጨቃጨቁ ነበረ። ሀና ለመጀመሪያ ጊዜ ወደ እነሱ ቤት ለሰራተኝነት በገባች ጊዜ ሰላም በጣም አስቸጋሪ የሆነ ባህሪ ካላቸው ሰዎች ውስጥ አንዷ ነበረች። ሰላም በዚያን ልክ እያስቸገረቻት ለራሱ ሀና ግን ብዙ ነገሮችን ታግሳ ነበር።